የመጀመሪያው ጥያቄ ሌሊት ስንሰግድ ቤት ውስጥ ሆነን ለሴት ልጅ ድምፅን ከፍ አድርገን መስገድ ትችላለች ወይ? አዎ ትችላለች፣ አጅነቢ እስከሌለ ድረስ። ድምፅ ማንሳቱ በልክ መሆን አለበት፣ ሌሎች ክፍሎች ላይ አጅነቢ ካለ እዛ እንዳይደርስ። በክርስቲያን ሴት ፀጉር መሰራት ይቻላል ወይ? ኺላፍ አለበት። ሱረቱ ኑር ላይ አው ኒሳኢሂነ የሚለውን ሴቶቻቸው የሚለውን ሙስሊም ሴቶች ብለው ይፈሰራሉ። አይ ከወንዶች በተቃራኒ ለማለት ነው ብለው ይፈሰራሉ። አው ኒሳኢሂን የሚለውን ለሙስሊም ሴቶች እንጂ አይገለጡ በሚል የፈሰሩ በርካታ የፊቅህ ሊቃውንት ሙስሊም ሴት ካፊር ሴት ጋር ሄዳ ፀጉሯን ማሰራት አትችልም ነው የሚሉት። ነገር ግን ራጂሑ አው ኒሳኢሂን ማለት ከወንዶች በተቃራኒ ሴቶች ጋር ሲሆኑ የተወሰነ ልብስ ቢቀንሱ ችግር የለውም ማለት ነው። ስለዚህ በአንቀጹ መሰረት የዛ ውስጥ አይገባም። ነገር ግን ብዙ ጊዜ ካፊር ሴት ጋር ፀጉር መሰራት አይመከርም። አንድ እንደ ሙስሊም ሴት ጥንቃቄ አያደርጉም፣ ወንድ ሊገባ ይችላል። አላህ የማይፈሩ ቤታቸው ውስጥ ካሜራውን ጋር ያስቀምጡ ይችላሉ፣ ባለንበት በብልግና ዘመን ላይ፣ ሀያ በጠፋበት ዘመን ላይ። በሌላ በኩል ደግሞ ካፊር ሴት እንደ ሙስሊም ሴት አደብ የላትም። ያየቻትን ሴት ሁሉ ስለሷ ምንነት ለወንድሟ ለባሏ ልትገልጽ ትችላለች። ይሄ ደግሞ የተከለከለ ነውና በተቻለ ያክል ሙስሊም ሴት ፀጉሯን ሙስሊም ጋር መሰራት አለባት። ከተገደደች አማራጭ ካጣች ታማኝ የሆነች ካፊር ሴት ጋር በር ተዘግቶ ካሜራ ለመኖሩ ተረጋግጦ አደብ እንዳላት ታውቆ ሊደረግ ይችላል። ኺላፉ እንዳለ ሆኖ በላጩ ግን መተው። ኢማሙ ሶላቱን ሲያስረዝምበት በራሱ ሰግዶ ከሰገደ በኋላ ሲጨርስ ሶፈን አቋርጦ ነው የሚሄደው። ለመሄድ ከተገደደና ችግር የለውም። የኢማሙን ነው እንጂ ማቋረጥ ወንጀል የሚሆነው ማሙሙ ኢማሙን እስካላቋረጡ ድረስ ችግር የለውም። ይሄንም ባለፈው ስለ ሱትራ ስንማር አንስተናል። ከቻሉ እዛው አረፍ ማለት፣ ካልሆነ ግን ለማውጣት ከተገደዱ እያንዳንዱን ሰው እየወሰወሱ ከመሄድ ወደ ግራ ወደ ቀኝ አንድ ሰፍ ይዞ ሄዶ በጥግ በኩል መውጣቱ የተሻለ ይሆናል። ፉቃሃ ምንድን ነው? ያደሰው ጥያቄ ነው። ፉቃሃ ማለት የእስላማዊ ህግጋት አዋቂዎች ማለት ነው። ፊቅህ ከሚለው የተወሰደ ነው። ፊቅህ ማለት የዲን ግንዛቤ ማለት ነው። ፉቃሃ ማለት ደግሞ የዲን ህግጋትን የሚያውቁ አዋቂዎች፣ የዲን የፊቅህ የእስላማዊ ህግጋት ሊቃውንት ማለት ነው። ይሄ ጥሩ ጥያቄ ነው። እኛን እስጥላህ ለማያውቅ ሰው በየመሃሉ አንዳንድ የምንላቸው ቃላቶች አሉ። ይሄን ለማይረዳ ሰው ያልገባው መጠየቅ ነው። እርግጥም ይሄ ወሳኝ ነው። ብዙ ጊዜ ግን ዕልም ላይ ለሚቀመጥ ሰው ይሄ ግልጽ ስለሆነ አዲስ የሆነ ሰው ካልገባው ወሳኝ ነው። ፉቃሃዎች ፈቅደዋል፣ ፉቃሃዎች ከልክለዋል ይባላል ብዙ ጊዜ። ስለዚህ ያልገባችሁን ጠይቁ፣ አዲስ የሆናችሁ አርሂቡ። መርሐበን ቢጣሊብ ልዕልም። ዘምዘም ውሃ ከውሃ ጋር መደባለቅ ይቻላል ወይ? ባይደባለቅ መልካም። ከደባለቁ የሚበዛው ነው የሚታየው። የትኛው ነው ብዙ የሆነው? ውሃው ተራ ውሃ ከሆነ ተራ ውሃ ይባል፣ የሚበልጠው ዘምዘም ከሆነ ዘምዘም ይባል። ግን እንዳልተቀላቀለው አይሆን። አልሑክሙ ሊልጋሊብ የሚባል ነገር። ስለዚህ አንድ ሊትር ዘምዘም ላይ አንድ ብርጭቆ ውሃ ቢጨምሩበት ከተገደዱ አማራጭ ካጡ ችግር የለም። በላጩ ያቺን ሆኖ ማቻቻል ካልተቻለ ግን የሚጨምሩት ተራ ውሃ ከዘምዘም ውስጥ ካልበለጠ ድረስ የዘምዘምነት አገልግሎት ይሰጣል። ኢንሻአላህ። ሱና ሶላት ላይ ከፋቲሃ በኋላ ሌላ ሱራ ይቀራል? አዎ ሁሉም ሶላት ላይ ይቀራል። ማንኛውም ሶላት ላይ ከፋቲሃ በኋላ ሱራ ይቀራል። ሱረቱል ፈጅር እንኳን ሶላቱል ፈጅር እንኳን ቀብልያው ነብዩ በጣም ያሳጥሩት ነበር ተብሎ እንደው አንዳንዴ ፋቲሃ ቀርተዋል እንዴ እስክል ድረስ ሁሉ ያሳጥሩ ነበር ብለው አላሽ። ከመሆኑም ጋር ግን ፋቲሃን ቀርተው ቁል ያ አዩሀል ካፊሩን ቁል ሁወላሁ አሐድ፣ አንዳንዴ ሱረቱል በቀራና የሱረቱ አሊ ኢምራን ቁል ያ አህለል ኪታብ የሚለውን አንቀጽ ይቀሩ እንደነበረ ተነግሯል። ቁርአንን ይዞ መስገድ ይቻላል ወይ? ጀዛኩሙላሁ ኸይር። ሐፊዝ ላልሆነ ሰው አዎ ይቻላል። ሱና ላይ በደንብ ይቻላል። ፈርድ ላይ ነው ትንሽ ሰፋ ያለ ኺላፍ ያለ። ፈርድም ላይ ቢሆን ይቻላል የሚሉ ዑለሞች አሉ። በላጩ ፈርድን በሚችሉት መቅራት፣ ሱና ላይ ግን ሐፊዝ ካልሆኑ የሌሊት ሶላት የዱሃ ሶላት ማስረዝም ከፈለጉ ቁርአን ይዞ መቅራት ይቻላል። ነገር ግን የቁርአኑ ክብር ማይነካ መሆን አለበት። አቀማመጥ ላይ ከፍ ያለ ቦታ ማስቀመጥ፣ መሬት ላይ ከማስቀመጥ መጠንቀቅ፣ ብብት ውስጥ ከመውሸቅ መጠንቀቅ ያስፈልጋል። ረስተውት ከተነሱ ከቆሙበት ቁርአን ለማንሳት ጎንበስ ማለትን የሚያስከትል መሆን የለበትም። አንድ ሰው ይሄን ካደረገ በአንድ ሶላት ሁለት ሩኩዕ በማድረግ ምክንያት ሶላቱ ይበላሽ። ሶላት ከሚያበላሹ ነገሮች አንዱ አንድን ሩኩን ሁለቴ መድገም ያለ በቂ ምክንያት። ፋቲሃን ሁለቴ ቢቀር አንድ ሰው ሶላቱ ይበላሽ። አንዴ በቆመበት ሁለት ሩኩዕ ቢያደርግ ማንኛውም ሩኩዕ ከደጋገሙት ሶላቱ ይበላሽ። ታዲያ አንድ ሰው ቁርአን ይዞ እየቀራ የሰገደ ሲነሳ ረሳው
የተወሰነ ከቀረ በኋላ አስታወሰ ጎንበስ ብሎ ቢያነሳ 2 ሩኩዕ አድርጓል ይባላል። የዚህ መፍትሄው ምንድን ነው? ሌላ ሶላት የሰገደ እንደ ያን ነገር የገጠመው ሰው መፍትሄው ምንድን ነው? የዚህ መፍትሄው ቁጭ ብሎ በደንብ ቁጭ ብሎ ትንሽ ቀርቶ ከዛ ቁርአን ይዞ መነሳት። ምክንያቱም ሱና ሶላት ቁጭ ብሎ መስገድ ይቻላል። ሱና ሶላት ቁጭ ብሎ መስገድ ይቻላል። በፍላጎቱ ቁጭ ማለት ስለሚችል ስለተፈቀደለት ቁጭ ብሎ የተወሰነ ይቀራል። ከዛ ይዞ ተነሳ እንጂ እዛው ቆመስ ብሎ ይዞ መነሳት አይቻልም። ኢማሙ ሶላት ያሰገደ ከሆነ ከተሳሳተ ለማስተካከል ምን እናድርግ? የሚችል ሰው ያርመዋል። አርሙኝ ካለ ዝም ካልሆነ ዝም ይባል። ሄዶ ተመልሶ ሩኩዕ ያደርግ። የሱ ስራ የሱ ኃላፊነት። አንዳንዴ ጃሂል የሆነ ሰው ይገባና ነገሮችን ያበለሻሻል። ጠፋበት የሚያርመውም አላገኘም። ቁል ወላሁ አሐድ ቀርቶ እና አዕጠይናከ አልከውተርን ቀርቶ አላሁ አክበር አለቀ እንጂ ሰውን ከኢሻ ጀምሮ እስከ ፈጅር እስከ ኩሊት ድረስ አይነት ተህቡን እያሉ የጀህልና ድብር ጀህልና። ስለዚህ የሚችል ሰው ያርመዋል፣ ያልቻለ ሰው ዝም ብሏል። ሄዶ መመለሱ ሩኩዕ ማድረጉ አይቀርም። ፋቲሓን አንዱ ረክዓ ላይ ብቻ ረስቶ ከሆነ ይደግመዋል ወይስ ስጁድ ሳሁ ብቻ ይበቃዋል? ይሄ የባለፈውን ደርስ ያልተረዳ ሰው ጥያቄ። ሩኩን በስጁድ ሳሁ አይካስም ብለናል። ተመልከቱ፣ የፊቅህ ትምህርቶች እርስ በርስ የተያያዙ ናቸው። ከፊት ያለፈውን ርዕስ ነጥቦች ያልተረዳ ሰው እንደዚህ አይነት ከፍ ያለን ስንሄድ ነገሮች ግራ ያጋቡታል፣ ይሳሳታል። ስለዚህ ደርስ ላይ አካላችሁ ብቻ አይደለም መቀመጥ ያለበት፣ ልባችሁ ደርስ ላይ መሆን አለበት ብያቸው። ሩክን አርካን የሚባሉ ነገሮች በስጁድ ሰህው አይጠገሙም፣ ተመልሶ ራሱ መደረግ አለበት። ስለዚህ አንድ ረካ ላይ ፋቲሓን የረሳ ሰው እዚያው በቆመበት ካስታወሰ ተመልሶ ይቀራዋል። ስጁድ ከወረደ በኋላ ከሆነ ያስታወሰው ተነስቶ ይቀራል። ተነስቶ ቆሞ የሚቀራውን ቅድም ፋቲሓ የረሳበት ሱራ ያደርገዋል። ሶስተኛው ረካ ላይ ነበር የተሳሳተው። ሶስተኛውን ረካ ጨርሶ ስጁድ ላይ ያስታወሰው ተነስቶ አራተኛውን አይደለም የሚቀጥለው። ተነስቶ ሲቆም ለሱ አራት ነበር፣ ግን ከሱ ፊት ላይ ያለው ላይ ፋቲሓን ስለረሳ ምን ይሆናል? ሶስተኛ ይሆናል። ከዛ አንድ ይጨምራል ማለት ከዛ በኋላ ስጁድ ሳሁ የሚያደርገው እንጂ ፋቲሓን መርሳቱን እርግጠኛ ከመሆኑ ጋር በኋላ በስጁድ ሳሁ አስተካክላለሁ ቢል አይሆን። ፋቲሓ፣ ሩኩዕ፣ ስጁድ፣ የመጨረሻው ተሕያቱ፣ እነዚህ አርካን የሚባሉ የሶላት ማዕዘን የሚባሉ ነገሮች በስጁድ ሳሁ ብቻ አይጠገሙም። በስጁድ ሳሁ የሚጠገነው ምንድን ነው? ዋጅብ የሚባሉ ነገሮች ሱብሓነ ረቢየል ዐዚምን ቢረሳ፣ የመጀመሪያውን ተሕያቱ ቢረሳ፣ ዋጅባትን ቢረሳ በስጁድ ሳሁ ይጠገናል። ማንኛውም ሰጋጅ በእስላም ላይ 5 ዓመት 3 ዓመት 4 ዓመት 10 ዓመት ሲኖር እነዚህን የማያውቅ ከሆነ ምኑን የሰገደ? ስለ ሶላት እንማር የሚባለው ሁሌ ስለ ሶላት የሚነገረው ለዚህ ነው። የሶላት ጉዳይ በጣም ሰፊ ነው። እንደ ሌሎች ህግጋቶች አይደለም። ብዙ ነገሮች አሉት። ይረሳል፣ ይመሳሰላል፣ ያሳስታል። ሱና ሶላት ቀጣጥሎ መስገድ ይቻላል ወይ? ምንድነው ቀጣጥሎ መስገድ? ቀጣጥሎ መስገድ ሱና ከሚሰግድ ሰው ጋር ተከትሎ ጀማ መስገድ፣ አስሮ መስገድ ይቻላል ወይ ከሆነ አንዳንዴ ችግር የለም ብቻ። ቀጣጥሎ መስገድ ይቻላል ወይ ማለት የዙህርም ቀብልያ አራቱን ባንድ አይነት ከሆነ አይቻልም። ያንዳንዱ ሶላት በየ2 ረካ መሰላመት አለበት። የሱና ሶላት ላይ በጃህር መስገድ ይቻላል ወይ? አዎ፣ የሌሊት ሶላት ከሆነ ይቻላል። የሚረበሽ ሰው ከሌለ የሌሊት ሶላት ላይ ነው በቋሚነት የሚደረገው። ከዛ ውጭም ያሉ ባዕድያ ሶላቶችን የሌሊት ሶላት እስከሆነ ድረስ የሌሊት ሶላት እስከሆነ ቢደረግ ችግር የለም። ሁሌ ግን በቋሚነት ባይደረግ ይሻላል። هذا وبالله التوفيق። የተቀሩትን ኢንሻአላህ ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።